ጉድ! ይሄ ደግሞ የእድር ኩባያ የድግስ ቤት ጭልፋ የመሰለ ዳን የሚባለው ማለት ነው። እንዴት ነው የሚወጣጠረው ጋይስ? እንዴት ነው የሚወጣጠረው? በመቀጠል ደግሞ ቡርኬ ዛሬ ጥፋትክ ትልቁ ጥፋትክን እነግርካለሁ። በጣም ይቅርታ አድርጉልኝ ቡርኬን ዛሬ ይህን ስናገረው ቅር እንዳይላችሁ ጋይስ። የቡርኬ ጥፋት ምንድን ነው? ሀይሚን ለብቻዋ ማግኘት አለበት። እኔ ቪዲዮን አይቼ የተረዳሁት ነገር ቢኖር ሀይሚን ብቻዋን ነው ማግኘት ያለበት፣ ከእነዚህ ልጆች ጋር ማግኘት የለበትም በጭራሽ ማለት ነው። እንዲሁም ደግሞ ቡርኬ ዛሬ የመጨረሻዬ ነው፣ ከዚህ በኋላ ይቅርታ የሚባል ነገር አላረግልሽም ብሏታል ማለት ነው። የመጨረሻ ቀን ነው፣ ከዛሬ ጀምሮ ይቅርታ የሚባል እንኳን አላረግልሽም ብሏታል። ሰምታችኋል። ሁሉንም ዘረዝርላል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም ባላችሁበት ሰላማችሁ ብዝት ብዝዝት ትርፍርፍ ይበልኝ እያልኩኝ ወደ ዛሬ እቀጥላለሁ ማለት ነው ጋይስ። እንዲሁም ደግሞ ተምኔሌ ላይ አይታችሁታል። የሆነ ልጅ ከሀይሚ ጋር ሆኖ ካፌ ውስጥ ይመስለኛል እሱ ፎቶ በጣም ቲክቶክ ላይ እየተዘዋወረ ሀይሚ እኮ የሚዲያ ሰው ናት። ከተለያየ ሰው ልትገናኝ ትችላለች። ከተለያዩ ሰዎች ጋር ቪዲዮ ልትሰራ ትችላለች። ያ ማለት ግን ያንን ልጅ ሀይሚ አፍቅረዋለች ማለት አይደለም። ገባችሁ? ወይም ደግሞ ቡርኬ ላይ ሄዳ ማቅጣበታለች ማለት አይደለም። ይህንን አስተካክሉ። ለዛ ነው ያ ቪዲዮ በጣም ብዙዎቻችሁ፣ በተለይ ጠላት የሆኑ ሰዎች፣ በጣም ክፉ አስተሳሰብ ያላችሁ ሰዎች በጣም ያንን ቪዲዮ እያዟዟሩት በጣም እንዲጋነን እያደረጉት አይቻለሁ። በጣም ብዙዎቻችሁ ቴሌግራም ላይም እንዲሁም ዋትሳፕ ላይም ልካችሁልኝ አይቼዋለሁኝ። ስለዚህ እሷ የሚዲያ ሰው ናት። ከሌላ ሰው ጋር ፎቶ ልትነሳ ትችላለች። ይህ ግልጽ ነው። የከፋ ነገር ካለ ደግሞ እኛ ያለን ወታደሮች ትላላችሁ። እንዲሁም ቡርኬ ዛሬ እውነቴን ነው የምልክ ትልቅ ስህተት ሰርተሃል። እቺ ሶሲና ዳኒ የእድር ኩባያ የድግስ ቤት ጭልፋ ይዘህ ከምትመጣ የድግስ ቤት ጭልፋ ለምን እንዳልኩት ታውቃላችሁ? የድግስ ቤት ጭልፋ ካያችሁት ማለት እዛም ውስጥ እዛም ነው ጥልቅ የሚለው በየወጡ ማለት ነውና አሁን ይሄ ዝም ብሎ መጣ። እዚህም ጥልቅ እዛም የሶስናም የሀይሚም የቡርኬም ጉዳይ ውስጥ ጥልቅ አለ። በዛ ላይ ደግሞ መወጣጠሩ፣ በዛ ላይ ንቀቱ። ቡርኬ በጣም አፕሪሺየት አድርጌያለሁ። በጣም አይ ሪስፔክት ፎር ዩ ቢኮዝ ሪስፔክት በጣም አከብር ካለ ሪል ነው የምነግርህ። ቢኮዝ ነው እሱ ሶሲን አላከበራትም። አንተ ግን ሴት ልጅ ናት ብለህ በዛ ሁኔታ እንደዛ ስትከራከርላት ሳይ እውነት ለመናገር በጣም እጅግ በጣም አመስግኛለሁ ቡርኬ። አንተ ጨዋ ያሳደግክ የጨዋ ልጅ ነክ እንዴ! ጋይስ ቤተሰው ላይ ካርጉ እንጂ ምን ሆናችሁ ነው ዝም ብላችሁ የምታዩ? ደግሞ ቪዲዮ ሙሉውን አይታችሁ ውጡ። እሺ ውዶች፣ ላይ ካርጉ። ላይ አይከፈልበትም፣ ችግር የለውም። እና ደግሞ ለሴት ልጅ ያለክን ክብር አሳይተካል። በጣም ነው የምንወድክ። በጣም ሴትን ልጅ የሚያከብር እናቱን የሚወድ ቤተሰቡን እህቶቹን የሚወድ ሰው ማንኛውም ሴት እንደ እህቱ አድርጎ ያከብራል። በዛ አመስግኝሃለሁ። ትልቁ ጥፋት ግን ዛሬ በፍጹም እነዚህ ልጆች ይዘህ መተህ ሀይሚ መጠየቅ አልነበረብክም። ኦኬ ተሳስተካል፣ ጠይቀሃታል። ግን ደግሞ ሀይሚ ራሱ ዛሬ ቢያንስ እንኳን ጠላትሽን ለማናደድ እንኳን ለማበሳጨት ይቅርታ አድርገሽ ለተያይዛችሁ መሄድ ነበረብሽ። ተሳስተሻል። አሁን ከዚህ በኋላ ቡርኬ ሌላ ውሳኔ ውስጥ ገብቶ ሌላ ሴት ይዞ ቢመጣ አንቺ በተራሽ ብታለቅሽ እኛ ምንም ደግሞ ያደርገዋል። እንደዛ ነው ወንዶች፣ እልህ ነው የሚጋቡት ታውቃላችሁ። እና ለማንኛውም ቡርኬ ተረጋጋ። ሀይሚ ግን በጣም በቃ የመጨረሻውን ድርቅ እያልሽ ነው። እውነቴን ነው የምልሽ፣ በጣም የሌለ ማለት ነው እንዴ። አንዳንዴ እኮ በቃ ይቅርታ ኦኬ ኖርማል ነው ብለሽ ሲሪየስ ማለፍ አለብሽ። እኛ አሁን ነገ ሌላ ነገሮች ከተፈጠሩ አብረን ልናለቅስ ነው ወይ? ምንድን ነው ያልገባኝ ነገር። እና ይቅርታውን ተቀበዩ ጋይስ። ምን ትላላችሁ? ይቅርታውን መቀበል አለባት አይደል? አዎ ይቅርታውን መቀበል አለባት፣ ግዴታዋ ነው። ከቻልሽ እንደውም ከሚዲያ ውጭ ከቪዲዮ ውጭ ይቅርታ ብትጠያየቁ ጥሩ ነው ላለው። ምክንያቱም እሱ ዛሬ ምርር ብሎት ነው የመጣው። በእርግጠኝነት ድጋሚ በዚህ ሀሳብ የሚመጣ አይመስለኝ። ምክንያቱም በተደጋጋሚ ማርያምን እግዚአብሔርን እያለን የማለው ወላ እኔ በጣም ከባድ ነው ይሄ ነገር እና እንጃ አላቅም። እኔ እቺ ሶሲ ደግሞ የምትባል እንዴት እሳቱ እንደምታቀጣጥለው የሆነ ቅዝቅዝ እንኳን ሲል የሆነ ነገር እንደዚህ ሆኖ እንደዚህ ወጥቶ ትላለች። በቃ ጥልቅ እያለች ማለት ነው። ዳኒ በተለይ ሀይሚና ቡራ እንዲገናኙ በፍጹም አይፈልግም። አይታችሁታል። ሀይሚና ቡራ የሆነ ነገር ሲያወሩ ጥልቅ ይላል። በቃ የሆነ ነገር እያወሩ እሱ የመጨረሻዬ ነው ብሎ እየለመናት ቡርኬ እሱ ጥልቅ ይላል። በቃ ይኸውልህ ሁለቱ አንድ ላይ ነው ያገኘኋቸው ይላል። አውቆ ነገሩ እንዲጋን ሰው ተከፍሎትም ሊሆን ይችላል ዳኒ። ስለዚህ እኔ ሀይሜ አሁን ቢሆን ለአንቺ መልእክቴን ማስተላልፍልሽ እውነት የምትወጂው ከሆነ እውነት የምታከብሪው ከሆነ ነገ የተሻለ ህይወት አብሬው እኖራለሁ። አብሮኝ ያለ ሰው ነው። በጣም ነው የምወደው የማከብረው። በጣም እንደምትወጂው እናውቃለን። የምወደው የማከብረው
ለነገ ትልቅ ተስፋ አለኝ ብለሽ የምታስቢ ከሆነ ቡርኬ አንቺ ሴት ነሽ፣ ብልጥ ሆነሽ ባልሽን አፋፍ በቃ ፍቅረኛሽን፣ ጓደኛሽን፣ ወንድምሽን ሁሉ ነገርሽ ነው አይደል ቡርኬ? እንደዛ ብለሽ ከዚህ በፊት አውርተሻል። ስለዚህ እሱን ከነዚህ መንጋጋ ውስጥ ማውጣት አለብሽ ቡርኬ። የምሬ ነው የምልሽ፣ ከነዚህ መንጋጋ ማውጣት አለብሽ። ምክንያቱም እነዚህ ሰዎች የመጡበት አላማ ማን ያውቃል? ማን ያውቃል ጋይስ? ሶሲ ልትሆን ትችላለች ይሄንን የፕራንክ ሀሳብ ያመጣችው፣ ተከፍሏቸው ሊሆን ይችላል። በዚህ አጋጣሚ ደግሞ የእነሱ ጠላት ልጠቀምበት ብሎ ገንዘብ ተሰጥቷቸው ሊሆን ይችላል። ነገሩ እንደዚህ ግን ያደረጉት እንጂ ሶሲ ፍቅረኛዋ ከሆነ ዳኒ በጣም ብዙ ቪዲዮዎችን እሱ ከሴት ጋር ሆኖ አልሰራም እንዴ? በጣም ብዙ ቪዲዮዎች እኮ ሰርቷል። ስለዚህ ተላልፎ እኮ እየኖሩ ነበር። አሁን የቡርኬ ላይ ሲሆን ለምንድን ነው እንደዚህ ጥንክር ያደረጉት? ስለዚህ ጠርጥሩ። ተከፍሏቸዋል ብዬ ነው የማስበው፣ ተከፍሏቸዋል። ስለዚህ ጋይስ እኔ ይሄ ነው የሚሰማኝ። እናንተም የሚሰማችሁን እንግዲህ በኮመንት ላይ ሀሳብ አስተያየታችሁን ስጡ። ፈቅጄላችኋለሁ ማለት ነው ውዶችዬ። እኔ እንጃ እስኪ ምን አማራጭ አለ? እስኪ በኮመንት አሳውቁኝ። እኔ ግራን የገባኝ ጭራሽ ተደባድበው ነው የተዘጋው። ስልኩ ወድቋል መሬት ላይ አይታችኋል። ስልኩ መሬት ላይ ወድቋል። እየቀረጹበት የነበረውን ስልክ ተደባድበዋል። ምን እንደሚፈጠር ማን እንደሚጎዳ ምን እንደሚመጣ አናቅም። እንግዲህ አላቅም። እውነት እኔ ጨንቆኛል። ባይዘው እያለቀስኩ ነበር በፊት ቪዲዮ የምሰራው። አሁን ግን በጣም ከመጨነቅ የተነሳ በቃ አላቅም። ታውቃላችሁ ምን እንደማወራ ሁሉ አላቅም፣ ምን እንደማወራ ጋይስ። ለማንኛውም ጋይስ ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ፣ አከብራችኋለሁ። ሁላችሁንም ብያለሁ። ሳውዲዎች፣ ዱባዮች፣ ጆርዳኖች፣ ባህሬኖች፣ ኳታሮች፣ በመላው ዓለም የምትገኙ ኢትዮጵያኖች ብያለሁ። ወዳችኋለሁ ሁላችሁም እህት ወንድሞቼ። አመሰግናለሁ።